ከደቀ መዛሙርቱ መካከል ሁለቱ ተከተሉት የሚለው ተከተሉት። ረቢ ሆይ ወዴት ትኖራለህ? የት ነው የምታሰማራው? ምን ማድረግ ስለፈለጉ ሰምተዋል። የዓለምን ኃጢአት ሊያስወግድ የሚችል የእግዚአብሔር በግ እንደሆነ አውቀዋል። እሺ፣ ደህና ናችሁ? ሁሉ ሰላም ነው? እንቀጥል። እሺ፣ እግዚአብሔር በመካከላችን ድንቅ ነገር እያደረገ ነው፣ እያስተማረን ያለው። ይሄ እዚህ ጋር የምታዩት ሰውዬ የእኔ ፒክቸር መስሏችሁ ከሆነ አንድ ቀን እዛ ጋር ደርሻለሁ። ያው ግን ዮሐንስ ነው እና ይሄ የምንማረው ትምህርት የሚገርማችሁ ሲጠሩ ጌታ ኢየሱስ ደቀ መዛሙርቱን ሲጠራ ከነበሩት ደቀ መዛሙርት በያንገስት ወጣቱ ዮሐንስ ነው። እንደገና ደግሞ ሁሉም በተለያየ መንገድ ወደ ጌታ ተሰብስበው መጨረሻ ላይ ምድር ላይ የቀረ እስከ 100 ዓመተ ምህረት ከ98 እስከ 100 ዓመተ ምህረት ድረስ የቆየው እሱ ዘኦልደስ ነው፣ የመጨረሻው ነው እና እሱ የጻፈልን ትምህርት ነው እየተማርን ያለ ነው። ምዕራፍ 1 ላይ ነው። ዛሬ ምዕራፍ 1ን እግዚአብሔር ቢረዳን እንጨርሳለን። ተነስተን ቆመን አብረን እንድናነበው ፈልጋለሁ። ከቁጥር 5 ጀምሮ አብረን እናነበዋለን። በዚህ አጋጣሚ እዚች ቤተክርስቲያን ውስጥ በስውር ስለሚያገለግሉ አገልጋዮች ሁሉ እግዚአብሔር አምላክ የተባረከ ይሁን። በቃ ውስጤ ቅድም ተቀምጬ ውስጤ በብዙ ይሞላ ነበርና እነዚህን ሰዎች እንደው ብንባርካቸው መልካም ነው። የማታያቸው ብዙ ምስጢራዊ የሆነ በቃ የእኛን ቆሻሻ የእኛን ውስጥ ያለን አሁን የምታዩትን ሁሉ ነገር በጥሩ ሲሄድ ስትመለከቱት ከኋላው እየደከሙ ያሉ ሰዎች አሉ። እስቲ እጆቻችሁን አንሱና የሰማይን አምላክ እግዚአብሔርን ባርካችሁ፣ እግዚአብሔር በአንተ በረከት ባርካቸው በሉት። እናንተ በሉት፣ ሃሌሉያ በሉት፣ በግራችሁ በሉት። አሜን ይሁን፣ አሜን ይሁን፣ አሜን ይሁን። እግዚአብሔር አምላክ ሆይ በረከት በላያቸው ላይ ትሁን። አንተን ወደዋልና፣ ማደሪያህን ወደዋልና፣ ቤትህን ወደዋልና እግዚአብሔር በድካምም በብርታትም እግዚአብሔር ሆይ በቤት ውስጥ ስለሚያደርጉት እግዚአብሔር ሆይ እግዚአብሔር ኤፈርት እናመሰግናለን። በስውር አይተህ በግልጥ የምትከፍል ጌታ እግዚአብሔር ሆይ በግልጥ እንድትከፍላቸው እንጸልያለን። እጅ በላያቸው ላይ እንድትሆን እንጸልያለን። እግዚአብሔር ሆይ እንደ አንዳንዶቻችን መድረክ ላይ ወጥተው አይታዩም፣ ነገር ግን ባልተናነሰ እግዚአብሔር ሆይ ኃይላቸውን፣ ጉልበታቸውን፣ ገንዘባቸውን፣ አቅማቸውን ሁሉ ለቤት ስለሚያፈሱ ሰዎች አመሰግንሃለሁ። ጸጋ ይብዛላቸው። ቤታቸው፣ ሕይወታቸው፣ ዘመናቸው፣ ትዳራቸው የነኩት ነገር ሁሉ ጌታ እግዚአብሔር ሆይ አንተን የወደዱ ሰዎች እግዚአብሔር አምላክ ሆይ በአንተ መልካምነት ይባረኩ። ዓይናችን እያየ ከፍ ይበሉ። ደግሞም እግዚአብሔር አምላክ ሆይ አንተን ለወደዱ ሰዎች፣ አንተን ላከበሩ ሰዎች የተዘጋጀ የጽድቅ አክሊል ጌታ እግዚአብሔር ይዘጋጅላቸው። የክብር አክሊል እግዚአብሔር ይዘጋጅላቸው። እግዚአብሔር አምላክ ሆይ በአንተ ፊት ይድመቁ። ጌታ ሆይ ጌታው እናመሰግናለን። ክብር፣ ምስጋና፣ ታላቅነት ላንተ ይሁን። ደግሞ ይህንን የምንካፈለውን ቃል ባርክልን። እጅ በላያችን ላይ ትሁን። መንፈስ በመካከላችን ይመላለስ። እግዚአብሔር አምላክ ሆይ አንተ እግዚአብሔር ሆይ በሕያውነት ተገኝተህ እንደምትናገር ሰው ከአንተ አፍ እንደሚሰማ መስማት እንድንችል እርዳን። እግዚአብሔር ይህ ቁርበታችን በአንተ መንፈስ ይረስርስ። አእምሯችን በመንፈስ ይነካ። እግዚአብሔር አምላክ ሆይ እንዴት አሾልከ እንደምትናገር እንደምትነካ አላውቅም፣ ነገር ግን ጌታ አትተወን። የተተውን ሰዎች እንዳንሆን እርዳ። አምላክ ሆይ ስንፍናችንን ገስጸህ እግዚአብሔር በመካከላችን በክብር ተመላለስ። ሁሉ ለምትችል አንተ ለእግዚአብሔር ራሴንና ይህን ጉባኤ ሰጠውኝ በኢየሱስ ስም አሜን። እናነባለን የእግዚአብሔርን ቃል። አይዟችሁ አይዟችሁ። እንደቆምን ለእግዚአብሔር ቃል ክብር እናነባለን። ከቁጥር 5 ጀምሮ እስከ 10 ያለውን አብረን እናነባለን። በጌታ ስም አነባዋለሁ። ከእርሱም የሰማናት ምናልባት የማታውቁ ሰዎች ካላችሁ እያጠናን ያለ ነው። 1ኛ ዮሐንስ ምዕራፍ 1 ነው። ስለዚህ ከቁጥር 5 ጀምሮ አዲስ የመጣችሁ ሰዎች ካላችሁ ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት።
ከእርሱ ጋር ኅብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻልና። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። ክብር ለእግዚአብሔር ቃል ይሁን። ተቀመጡ። እግዚአብሔር ይባርካችሁ። እንደምታውቁት ዛሬ 3ኛ ሳምንታችን ነው። ይህን ትምህርት ስንማር በመጀመሪያ ላይ ለማየት የሞከርነው በቃ ይሄ የተጻፈበትን ዓላማ የዮሐንስን ራሱ የጸሐፊውን የልቡን ትርታና እሱ ውስጥ ያለውን ልብ ወይም ይሄ ጆሐናይን ኤፕስትል የሚባለው ደግሞ የዮሐንስ መልእክቶች የሚባሉትን ከዮሐንስ ወንጌል ጀምሮ ያሉትን ለመቃኘት ሞክረናል። ከዛ በኋላ ብዙ ነገሮች እንዳሰናል። ባለፈው ሳምንት ትዝ ካላችሁ ባለፈው ሳምንት ከእግዚአብሔር ጋር ኅብረት የሚል ሐሳብ አይተናል። ከእግዚአብሔር ጋር ኅብረት ምንድን ነው የሚለውን ለማየት ሞክረናል። በቻልኩት መንገድ የተለያዩ ሐሳቦችን አይተናል። ዛሬ ደግሞ የምናየው ከእግዚአብሔር ጋር የነበረን ኅብረት እንዴት እናድስ የሚል ነው። ሰምታችሁኛል? ከእግዚአብሔር ጋር የነበረንን ኅብረት እንዴት እናድስ። ኅብረት መታደስ አለበት። ኅብረት በየጊዜው ኢቫሉዌት ማድረግ አለብን። በብሉይ ኪዳን ላይ እንኳን አንድ ንጉሥ ትዝ ካላችሁ ልቤ ከአንተ ጋር እንደሆነ ሁሉ ልብህ ከእኔ ጋር ነውን? ምክንያቱም ጦርነት ሊወጡ ነው፣ ስራ ሊሰሩ ነው። ስለዚህ ቼክ ማድረግ ነበረበት። እኔ ልቤ ከአንተ ጋር ነው፣ ከአንተ ጋር መስራት እፈልጋለሁ፣ ግን ልብህ ከእኔ ጋር ነው ወይ? ምክንያቱም ጦርነት በአንድ ልብ ሆኖ ካልሆነ የተከፋፈለ ልብ ካለ ለጠላት መጋለጥ ነው። ስራው ይበላሻል፣ ብዙ ነገር ይበላሻል። ልክ እንደዚሁ ሁሉ ከእግዚአብሔር ጋር ስላለን ኅብረት ጥያቄ መጠየቅ አለብን። እግዚአብሔር ከእኛ ጋር መሆኑ በጣም በብዙ መንገድ አይተናል። እርግጠኛም ነን ብዬ አስባለሁ። እኛስ ከእግዚአብሔር ጋር ነን ወይ? ከእግዚአብሔር ጋር አንድነት አለን ወይ? ይሄ ጥያቄ በጣም መጠየቅ ያለበት ጥያቄ ነው። የክርስትና ትራዲሽኑን እየፈጸምን ነው ወይ አላልኩኝም። ምንም ሳይጓደል እየፈጸምን ያለን። እጅ አውጡ ስንባል አውጥተን እንዘረጋለን፣ ተንበርከኩ ስንባል እንበረክካለን፣ ማድረግ ያለብንን ነገሮች ሁሉ እናደርጋለን። እነሱ ጥሩ ነገሮች ናቸው። ግን ከእግዚአብሔር ጋር ልባችን ከእግዚአብሔር ጋር ነው ወይ? ለዚህ ሐዋርያው ዮሐንስ ወደ 4 አንኳር የሆኑ ነገሮች ይናገራል። ስለሱ እናገራለሁ። ከዛ በኋላ ስለ 4ቱ ነገሮች ከተናገርኩ በኋላ አንድነትን የምንመዝን ካየሁ በኋላ 3 የውሸት ተስፋዎች የሚል ደግሞ እዚሁ ምዕራፍ ውስጥ እናያለን። 3 የውሸት ተስፋዎች በጣም ልንጠነቀቅ የሚገባ ክሌም የምናደርጋቸው ያለን መስሎን ክሌም የምናደርጋቸው ግን የተሳሳትንባቸው ክሌም የሚደረጉ ነገር ናቸው። ዝም ብሎ ንፋስ ብቻ የሆነ አዋጅ ብቻ የሆነ ውስጡ ሲፈተሽ ግን ባዶ የሆነ ነገር አለ። እዚሁ ክፍል ውስጥ ነው የምናየው። እሱን አይተን እንጨርሳለን። ስለዚህ ይህንን ሐሳብ ሲናገር ሐዋርያው ዮሐንስ ይህን ሐሳብ ሲናገር 2 ተደጋጋሚ ሐሳቦችን ቁጥር 3 እና ቁጥር 5 ላይ በመናገር ነው የሚጀምረው። የዮሐንስን መልእክት ማሰሪያውን የሚናገረው የዛን መልእክት አስፈላጊነት የሚናገረው ቁጥር 3 ላይም ቁጥር 5 ላይም ተደጋጋሚ ነገር ታያላችሁ። ምን የሚል ቃል? ተደጋጋሚ ቃል እናገኛለን። ቁጥር 3 ላይ እንዳያችሁት ትንሽ ዝቅ ብሎ ያየነውንና የሰማነውን ለእናንተ ደግሞ ምን እናደርጋለን? እናወራላችኋለን። ምን ያልነውን? ያየነውን። ከዛስ የሰማነውን እናወራላችሁ። አሁን በቃ ለማውራት ፈልጓል ሰውየው፣ ለመናገር ፈልጓል። የሆነ ውስጡ መልእክት አለ።
እግዚአብሔር ለሚሰማው ሁሉ ሕይወትን የሚሰጥ የሚያንጽ፣ የሚመልስ፣ የሚቀድስ ውስጥን ሰው ራሱን መዝኖ ትክክለኛ ህብረት ከእግዚአብሔር ጋር እንዲያደርግ ትክክለኛውን መንገድ እግዚአብሔር ምን አድርጎኛል? አሳይቶኛል። ደግሞ ምን አድርጌያለሁ? ሰምቼዋለሁ። ስለዚህ ምን አደርጋለሁ? ከዚህ በኋላ አወራላችኋለሁ። ቁጥር 5 ላይ ይሄንን ይደግመዋል። ከእርሱም ከማን ከጌታ ከኢየሱስ ክርስቶስ ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት ይላል። አሁን መልእክት እግዚአብሔር አምላክ ስም ይባረክ። መልእክት አለ። በደንብ አድርጋችሁ ስሙን። ራሳችንን ፈትሸነው እግዚአብሔር ረድቶን ከእሱ ጋር ምን አለን? ህብረት አለን። ከአባት ጋር ከልጁም ከክርስቶስ ኢየሱስ ጋር ምን አለን? ህብረት አለን። የህብረታችን ማዕከሉ ራሱ ኢየሱስ ክርስቶስ ነው። ይህንን ባለፉት ሳምንታት ለማየት እንደሞከርነው ይሄ በመካከላችን ሆኖ ይህንን ኢየሱስን ይህንን የብርሃን አምላክ የሆነውን ጌታን ምን አድርገነዋል? አይተነዋል፣ ነክተነዋል፣ ዳሰነዋል፣ ሰምተነዋል። እግዚአብሔር አምላክ ስም ይባረክ። ባለፉት 2 ሳምንት በደንብ ተከታትላችሁኝ ሰምታችሁኝ ከሆነ እግዚአብሔር ይነካል፣ እግዚአብሔር ይዳሰሳል፣ እግዚአብሔር ይታያል የሚል ሐሳብ ነው የተናገረ ነበር። ምናልባት ኢየሱስን በስጋ በምድር ላይ በተመላለሰበት ጊዜ ስለነኩ አይደለም። ከዛ በኋላም ኢየሱስ ተነስቶ ካረገ በኋላ እንኳን ያዩት ሰዎች አሉ፣ የሰሙት ሰዎች አሉ አለ። እብን ይሄ ዮሐንስ እንኳን አለ፣ ትዝ ካላችሁ ይሄ ዮሐንስ እንኳን ምን አድርጎ ነበረ? ፊዚካል ኢየሱስ በስጋ በነበረበት ጊዜ ዳሶታል፣ ነክቶታል፣ አይቶታል። ግን ካረገም በኋላ ባለፈው ሳምንት እንዳየነው ካረገም ከሄደም በኋላ የሚናገረኝን ለመስማት ምን አደረኩኝ ይላል? ዘወር አልኩኝ። መጀመሪያ ድምፅ ነበር የሚሰማው። የሚወደውን የሚያውቀውን የጌታን ድምፅ ነው የሚሰማው። ስለዚህ ሰማሁት፣ ይሄ የውዴ ድምፅ ነው ያለ ይመስለኛል። አይልም ቦታው ላይ የሚያውቀው ድምፅ ነው፣ የጌታ ድምፅ ነው። ለማረጋገጥ የሚናገረኝን ለመስማት ዘወር ስል ይላል። እናንተ እንደምታዩ ራእይ ምዕራፍ 1 ላይ ፀጉሩ ሳይቀር፣ አይኖቹ ሳይቀር፣ እግሮቹ ሳይቀር፣ ወገቡ ሳይቀር፣ እጆቹ ሳይቀር ሁሉን ነገር አየ። ያ የሚያውቀው ጌታ ነው። እግዚአብሔር አምላክ የተባረከ ይሁን። ይታያል ማለት ነው፣ ይነካል። ከዛስ በኋላ እንደ ሞተ ሰውም ሆንኩኝ። ከዛ ምን አደረገ? የትኛውን እጁን ጫነብኛል? ላስት ዊክ ስንማር ትዝ ይላችኋል። የትኛውን እጁን? ቀኝ እጁን። ቀኝ ይሁን ግራ ሁሉ ይሁን ያውቃል። የማውቀው የቀኝ እጁን በላይ ላይ ያደረገብኝ ጫነብኝ። ዛሬም እግዚአብሔር እጁን በሰው ላይ ይጭናል። የሰውን ሕይወትና ዴስቲኒ ይቀይራል። እግዚአብሔር በኃይሉ ይዳስሳል። የእግዚአብሔር እጅ ዛሬም ትሰራለች ወገኖቼ። ስለዚህ የሚዳስስ አምላክ፣ የሚናገር አምላክ፣ ራሱን የሚገልጥ አምላክ ዛሬም በእኛ ሕይወት እንዲገለጥ እግዚአብሔር አምላክ ይርዳል። አሁንም ደግሜ ልንገራችሁ ዮሐንስ ምዕራፍ 14 ቁጥር 21 ላይ የሚወደኝ ቢኖር ትእዛዜን ይጠብቃል። የምናውቀው ጥቅስ እኔም እወደዋለሁ አባቴም ይወደዋል። ከዛ በኋላ እኔና አብ በእርሱ ዘንድ ምን እናደርጋለን? ንገሩኝ እንጂ መኖሪያ እናደርጋለን። ክብር ለእግዚአብሔር ይሁን። እግዚአብሔር በሰው ልብ ውስጥ ያድራል፣ ይኖራል። እግዚአብሔር ከሰው አጠገብ ሆኖ ሰውን ያበረታል። እግዚአብሔር ከኛ ጋር መሆኑን ፊልም ማድረግ እንድንችል እግዚአብሔር ይርዳል። አሜን። ዛሬም እግዚአብሔር ይታያል፣ ይሰራል። እግዚአብሔር ድምፁን ያሰማል። አሁን ዛሬ ሰውነታችን ለእግዚአብሔር ሴንሲቲቭ እንዲሆንና እግዚአብሔር መስማት እንድንችል እግዚአብሔር ይርዳል። ስለዚህ ይህንን እግዚአብሔርን አየሁት፣ ዳሰስኩት፣ ከኋላ በኋላ ሰማሁት። አሁን ከዚህ በኋላ አወራለሁ አለ። አንዳንድ ጊዜ በጣም የሚረብሸኝ ነገር ያላዩ ሰዎች ሲናገሩ፣ ያልሰሙ ሰዎች ሲናገሩ አያምርባቸውም። ተደነጋግረው ያደነጋግራሉ። አንዳንድ ሰዎች አየህ አየሁ ይላሉ። ከዛ በኋላ ተናገሩ ሲባሉ የሚናገሩት ነገር በፍጹም ከእግዚአብሔር ቃል እውነት ጋር አይሄድም። የሆነ የሰፈር እንቆቅልሽ የሰፈር ጫውታ ነው የሚመስል ነገር ነው የሚናገሩት። እንደው 2-3 ሆነን ብናወራ ኖሮ እናገረው ነበር። አሁን ለጉባኤ ስለማይመጥን ነው። አንድ በቃ ወዳጃችን
አዳር ፕሮግራም ላይ በቃ ያለውን ነገር አየው ተገለጠልኝ ብሎ ከዛ ያለው ነገር በጣም ነው የሚያስቀው። ለጉባኤ አይበትንም እንጂ በቃ የሆነ የወረደ ነገር ነው ስለ እግዚአብሔር የሚናገረው። የቆሎ ጓደኛው አድርጎ ነው ስለ እግዚአብሔር የሚናገረው ነው። እግዚአብሔር ከዛ ያለፈ ነው። ይሄ እግዚአብሔር ክብር ሲመጣ ወገኖች ቋንቋን ሁሉ ይቀይራል፣ እይታን ሁሉ ይቀይራል። ያ የእግዚአብሔር መንፈስና መገኘት በመካከላችን ነው። ነገ መናገር እንድንችል ከዚህ በኋላ ባለን ዘመን አስረግጠን ኢየሱስን መሳልና ማድመቅ እንድንችል ከእግዚአብሔር ጋር መነካካት እንድንችል እግዚአብሔር ይርዳል። አሜን ነው። ስለዚህ ይሄ ሰውዬ ምን አለ? አሁን ከዚህ በኋላ የምናወራበት የምንናገርበት ጊዜ ነው አለ። ኢየሱስ ጌታ ነው። ቁጥር 5 እናወራላችኋለን። ይህ እግዚአብሔር መልእክት ነው ካለ በኋላ እግዚአብሔር ምንድን ነው? ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህቺ ናት። እግዚአብሔር አምላክ የተባረከ ይሁን። እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ናት። አንድ በደንብ ያዙልኝ። እግዚአብሔር ብርሃን ነው። ምናልባት ዛሬ ላይ ይህንን ስናገር ብዙም ላያደናግጠን ይችላል። ግን በዛ ዘመን ደጋግሜ በዚህ ትምህርት ውስጥ የምናየው ከኖስቲክ ትምህርት ጋር የተያያዘ ስለሆነ ኖስቲክ የሚባሉ ኖስቲዝም የሚያራምዱት ሰዎች የሚናገሩት ነገር አንዱ ዓለም በክፉ ተይዛለች፣ ሁሉ ነገር ክፉ ነው፣ ሥጋ ሁሉ እርኩስ ነው። ስለዚህ ብርሃንና ጨለማ ኢኳሊ ኮኤግዚስት ያደርጋሉ ብለው ይናገራሉ። ዛሬ ያንን የእነሱን ትምህርት የፋር ኢስት ሪሊጅን ዛሬም ይዙታል። ይሄ ሽንቶይዝም፣ ታኦይዝም፣ ዞራስትሪያኒዝም የሚባሉት እምነቶች ይህንን ትምህርት ነው የሚያራምዱት። ይንግ ያንግ የሚባል ትምህርት አላቸው። ይንግ ያንግ የሚል ስዕል ያየ ሰው አለ? ትዝ ይላችኋል? አዎ፣ ይንግ ያንግ ማለት ፓስተር ታሬ ካወጣልህ አሳይልኝ፣ ባለፈው የላኩልህን ፒክቸር ከወጣልህ። ይንግ ያንግ ማለት ሁላችሁ መጀመሪያ አንኛውን አሳየኝ። አዎ ይንግ ያንግ የሚለው ሐሳብ ይሄ ነው። ሰርክሉ በቃ ይሄ የምድራችን ነባራዊ ዓለም ማለት ነው። ሙሉ ዓለም ይሄ ነው። ግን ዓለም ውስጥ ምን አለ? ጨለማ አለ። ግማሹ ጨለማ ነው፣ ግማሹ ነው ምንድን ነው? ነጭ ነው አይደለ? ብርሃን ነው። ሁለቱም ሳይዛነፍ ኢኳሊ ኤግዚስት ያደርጋል የሚል አጋንንታዊ ትምህርት ነው። ዛሬ ላይ የኒው ኤጅ ሙቭመንት ይሄ እንትናቸው ነው። ምንድን ነው? ምልክታቸው ነው፣ መለያቸው ነው። እግዚአብሔርም ሰይጣንም እኩል ኤግዚስት ያደርጋሉ። ብርሃንም ጨለማም እኩል ኮኤግዚስት ያደርጋል የሚል ነው። ለዚህ ነው ሁለተኛው ስዕል ላይ ስትመለከቱ የሰዎች አእምሮ በዚህ ሐሳብ ተይዟል። በዛም ዘመን የነበሩ ሰዎች ይሄ ሐሳብ ነው አእምሯቸውን የያዛቸው። ይኳል ይህንን ትምህርት ለማፍረስ ዮሐንስ ያየነውን፣ የዳሰስነውን፣ የነካነውን፣ የምናውቀውን እግዚአብሔር እነግራቸዋለን። እግዚአብሔር ንገሩኝ፣ አሁን አብራችሁ ከኔ ጋር ሁኑ። እግዚአብሔር ብርሃን ነው በሉት። እግዚአብሔር ብርሃን ነው በሉ። ጨለማም በእሱ ዘንድ ከቶ የለም በሉ እስቲ። እግዚአብሔር ስሙ ይባረክ። ጨለማ የለም። ጨለማ ከብርሃን ጋር ኢኳሊ ኮኤግዚስት ማድረግ አይችልም። ትዝ ካላችሁ የዛሬ 8 ዓመት 9 ዓመት ልክ እንደዚህ አይነት ትምህርት እያስተማርኩኝ ብርሃኑን ሁሉ አጥፉልኝ ብዬ የሆነ ነገር አድርጌ ነበር፣ ምሳሌ ሰጥቼ ነበረ። ይሄ ጉባኤ አሁን ሁሉንም ፓወርፖይንቱንም ያን ጊዜ እንደውም በቃ አጥፉ ብዬ አስጠፋውና ፓወርፖይንቱ ስለነበረ ብርሃን ፓወርፖይንቱንም አጥፉልን ብዬ እንዳትፈሩ የምትደነግጡ ሰዎች፣ የጨለማ ፎቢያ ያለባቸው ሰዎች እንዳትፈሩ ማን ብዬ ነበርና መጨረሻ ላይ ግን አንዲት ባትሪ ነገር ስናበራ በቃ በጨለማ ውስጥ የምትታየው እሷ ምንም ነገር አይታይም። ድፍንፍን ያለ ነገር ነው። ብርሃን ሲበራ አሁን እዚህ ጋር ጨለማ የሚያሳየው አለ? እዚህ አካባቢ ጨለማ አለ? የለ። ለምንድን ነው የለው? ብርሃን ስላለ ነው። ስለዚህ ሐዋርያው ዮሐንስ ይህን ትምህርት ሲያስተምር እግዚአብሔር ብርሃን ነው፣ ጨለማን በእርሱ ዘንድ የለም የምትል ይህቺ ትምህርት ናት። ይህችን እወቁ ይላል። እግዚአብሔር በሚገዛበት እግዚአብሔር ባለበት ስፍራ ሁሉ ምንድን ነው? ብርሃን ነው።
የእግዚአብሔር ጽድቅ ነው የሚገለጸው። የእግዚአብሔር ሙላት ነው የሚገለጠው። እግዚአብሔር ባለበት በዛ በኮርነር በኩል ሰይጣን ሊኖር አይችልም። በዛ በኩል ደግሞ የሆነ ነገር ሊጋራ አይችልም። እግዚአብሔር ባለበት ጨለማ ብርሃን ነው። እግዚአብሔር ብርሃን ባለበት ጨለማ የለም። እግዚአብሔር አምላክ የተባረከ ይሁን። ስለዚህ አሁን ስለ ብርሃንና ስለ ጨለማ ብቻ አይደለም የሚናገረው። ይሄ ይንግ ያንግ የሚለው ጋድ ኤንድ ሳተን፣ ባድ ኤንድ ኤቨል፣ ላይት ኤንድ ዳርክነስ ኢኳሊ ኤግዚስት ያደርጋሉ የሚለው። ይህን ትምህርት ሐዋርያው ይዞ ሲመጣ መጨረሻው ላይ መደምደም ውስጥ ያለውን ትርታ የልቡን ትርታ የምታውቁት ሰዎች ኃጢአት ውስጥ እየኖሩ ከዛ በኋላ በእግዚአብሔር ቤት ይመላለሳሉ። አይቻልም። የእግዚአብሔር ልጅ ሆነ የብርሃን ልጅ ሆነ በኃጢአት መመላለስ አይቻልም እያለ ይህን የሚናገረው። የሚጎረብጣችሁ ሰዎች ካላችሁ፣ የሚያማችሁ ሰዎች ካላችሁ አም ሶሪ። ይሄ የእግዚአብሔር ቃል እውነት ነው። በማንም ህይወት ላይ ተነጣጥሮ የተሰራ ወንጌል አይደለም። ይሄ ሰባኪውም ራሱን ሊመረምርበት የሚገባ እያንዳንዳችን ራሳችን ልመረምርበት የሚገባ ነገር ነው። ምን የሚለውን እግዚአብሔር ምንድን ነው የሚለውን ጨለማ በእሱ ዘንድ የለም። ስለዚህ የጨለማ ቁራጭ በውስጣችን እንዳይኖር በእውነት እግዚአብሔር ጠርቶን ከሆነ ዮሐንስ ወንጌል ምዕራፍ 12 ቁጥር 12 አካባቢ ላይ እውነተኛው የዓለም ብርሃን ያለ ይናገራል። አወጣልኝ እንዴ? እሺ ቶሎ ብዬ ላምብላችሁ። ፓወርፖይንት ላይ ሳይወጣ መስሎኝ ነው። እሺ 12 ላይ አም ሶሪ 12 ሳይሆን 8:12 ማለት ነው። 8:12 ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ አሜን፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። እግዚአብሔር አምላክ ስሙ ይባረክ። አንድ አማኝ በውስጡ የጨለማ አሰራር የጨለማ ሕይወት በውስጡ ሊኖር አይገባም። የጠራው ብርሃን ስለሆነ ሪፍሌክት የሚያደርገው የተቀበለውን ብርሃን ስለሆነ ኢየሱስ የዓለም ብርሃን እስከሆነ ሁሉ ኢየሱስ በውስጣችን ካለ ጨለማ በውስጣችን ሊኖር አይገባም። በኋላ ላይ ዲፋይን አደርገዋለሁ ጨለማ ምን ማለት እንደሆነ፣ ብርሃን ምን ማለት እንደሆነ። ግን ጨለማ በውስጣችን ሊኖር አይገባም። በጣም በጥንቃቄ እንድትሰሙኝ እፈልጋለሁ። ይህንን ቃል ስንይ እንደ አማኝ ክርስቶስን እንደሚከተል ሰው የዓለም ብርሃን የሆነውን ጌታ እናንተም በብርሃን ትመላለሳላችሁ ብሎ ብርሃን እንድንሆን የጠራን ጌታ በውስጣችን ከእሱ ዘንድ ያልሆነ ነገር ሊያይ አይገባም። ወይ ደግሞ ከእሱ ጋራ ኢኳሊ ኤግዚስት ሊያደርግ አይችልም። እንደውም የምናመልከውን መምረጥ እንደሚገባን ይናገራል መጽሐፍ ቅዱስ። ኢየሱስም በአንድ ሰው ውስጥ ገንዘብም ጌታም ጌታ ሊሆኑ አይችሉም እያለ ይናገራል። ሁለት ጌቶች በአንድ ሰው ውስጥ ሊሰለጥኑ አይችሉም። ጌታ ጌታ ነው፣ ብርሃን ነው። ገንዘብ ደግሞ ጨለማ ነው ወይም ዓለማዊ ሐሳብ ነው። ስለዚህ ሁለት ነገሮች በአንድ ሰው ውስጥ ሊሆኑ አይገባም። ይሄ ትምህርት ከአጋንንት ነው እያለ ሐዋርያው ዮሐንስ ይህን ይናገራል። አይሆንም። ብርሃንና ጨለማ አብረው አይኖሩም፣ ለዩ እያለ ነው ያለው። እነማንን እንደሚናገር አላውቅም። ጉባኤያቸው ውስጥ በስም የተጠሩ ሰዎች ይኖሩ እንደሆነ አላውቅም። ግን በኋላ ላይ ወደ ምዕራፍ 4 ላይ በደንብ አድሬስ ያደርጋቸዋል። ግን ማንንም ይናገር ማንንም ዛሬ ላይ እንደ አማኝ በውስጣችን የብርሃን ልጆች እንደሆኑ ሁሉ በብርሃን ነው መመላለስ ያለብን። የጨለማ ሐሳብ ውስጣችን እንዳይገዛን፣ ምናልባትም ደግሞ ኮምፕሮማይዝ እያደረግን ኦኬ ዓለማዊውን ነገር ኦኬ መንፈሳዊውን ነገር ኦኬ የሆነ በ50-50 የምንጓዝ ሰዎች አንታጣም ብዬ አስባለሁ። ራሳችንን እንይበት። ሁለቱ ግን አብረው መኖር
አይችሉም። ቁጥር 2 ላይ ትንሽ ገባ ይልና ጠንከር ያደርገዋል። ይቅርታ ቁጥር 2 ሳይሆን ሁለተኛው ነገር ግን ቁጥር 6 ላይ ከእርሱ ጋር ኅብረት አለኝ እያሉ በጨለማ መመላለስ አሁን ፍርጥ ያደርገዋል። ምንድን ነው ይላል? ምንድን ነው? ቁጥር 6 ያው ዛጋውቶላችኋል። ከእርሱ ጋር ኅብረት አለን ብንል በጨለማ ብንመላለስ ምን እናደርጋለን? እንዋሻለን። እውነተኞች አይደለንም። ውሸታም ነው እንሆናለን። ለምን? እግዚአብሔር እንደ ይንግ ያንግ አይነት ትምህርት ከጨለማ ጋራ ከጠላት አሰራር ጋራ ከኢቭል አሰራር ጋራ ኢኳሊ ኤግዚስት ማድረግ አይችልም። ጨለማን የመረጠ ሰው ካለ ብርሃኑ ለቆት ይሄዳል። ብርሃንን የመረጠ ሰው ካለ ግን ጨለማው ያለ ውዴታው ጥሎን ይሄዳል። ኢኳሊ ግን አይሆንም። አይ በብርሃን እመላለሳለሁ እያለን ግን በጨለማ ከእርሱ ጋር ኅብረት አለን እያለን ነገር ግን በጨለማ ብንመላለስ ውሸተኞች እንሆናለን። እፈራለሁ፣ ልድፈራችሁ ትንሽ ከመካከላችን እንደዚህ አይነት ሰዎች አንታጣም። በቃ እውነት ነው፣ በብርሃን ነው የምመላለሰው እያለን ግን ሕይወታችን መፈተሻለን። ምንድን ነው ራሳችን እንድንፈትሽ የሚያደርገን ነገር? በአዲስ ኪዳን ቋንቋ ብርሃን ማለት ኢየሱስ ራሱ ነው። ቅድም እንዳልኩት የተገለጠ ሕይወት ነው። የጽድቅ ሕይወት ነው። ብርሃን ማለት ጥላቻ የሌለበት ሕይወት ነው። መሰናክል የሌለበት ሕይወት ነው። እግዚአብሔር የከበረበትና የደመቀበት። ለእነዚህ ሁሉ ጥቅስ መስጠት እችላለሁ እንዳላደክማችሁ ብዬ ነው። እግዚአብሔር ብቻውን የከበረበት ሕይወት ነው። የተገለጠ ሕይወት፣ የጽድቅ ሕይወት፣ ጥላቻ የሌለበት ሕይወት ነው። እሺ ጨለማ ማለት አሁንም በአዲስ ኪዳን መጽሐፍ ቅዱስ ስንመለከት ጨለማ አለማስተዋልን ጨለማ ይለዋል። የልብን ድንዳኔ ጨለማ ይለዋል። የአመፅን ሥራ ጨለማ ይለዋል። እውርነትን ጨለማ ይለዋል። አለማመንን ጨለማ ይለዋል። ክፉ ሥራን ጨለማ ይለዋል። ክህደትን ጨለማ ይለዋል። ጠበብ ላድርግላችሁ ብዬ ነው። ከዚህም በላይ ብዙ መግባት ትችላላችሁ። እነዚህ ነገሮች አሁን ብርሃን ነው ያልኳችሁ በአዲስ ኪዳን ሕይወት ብርሃን ነው ያልኳችሁና በአዲስ ኪዳን ደግሞ ጨለማ ተብሎ የተጻፈውን ነገር ሁለቱን አይነት ሕይወት በአንድ ሰው ሕይወት ውስጥ ካያችሁ ሌላውን ተውት፣ በእኔ ሕይወት ካያችሁ እኔ ውሸታም ነኝ ማለት ነው። ቃሉ ነው የሚለው። ከእርሱ ጋር ኅብረት አለኝ ብንል ነገር ግን በምን ብንመላለስ? በጨለማ የጨለማ ሥራ የጨለማ ሐሳብ በውስጣችን ቢገኝብን እንዋሻለን። ለምን? ኢኳሊ ኤግዚስት አያደርግም። ለዚህ ነው መጽሐፍ ቅዱስ ውስጥ የእግዚአብሔር መንፈስም ከእርሱ ተለየ የሚል ቃል አላነበባችሁ? ይላል። ይለያል። የተቀበላችሁትን ያንን የእግዚአብሔርን ጸጋ የእግዚአብሔርን መንፈስ አታስመርሩት ይላል። ይመረራል፣ ጥሎ ይሄዳል። ለምንድን ነው ጥሎ የሚሄደው? ከጨለማ አሰራርና ከጨለማ ሐሳብ ጋር ኮኤግዚስት አያደርግም። ለዚህ ነው እየፈራው የምናገረው ይሄንን። አንዳንድ ሰዎች አዎ ብለን ስሙን ይዘን ክርስቲያኖች ነን እንባላለን። ነገር ግን ውስጣችን ፈቅደን ሁለት ነገር ይንግ ያንግ የሚል ትምህርት ይዘናል። ጨለማና ብርሃን አብሮ ለማስኬድ አንዱን እንምረጥ። በሌላ አባባል አንድ ሰው የቆየ አባባል ነው። ሁለት በሬዎች ቢጣሉ የትኛው በሬ ያሸንፋል ብሎ ሰውየውን ሞገተውና ምን አለ? የቀለብከው በሬ አለ። በደንብ የቀለብከው በሬ ያሸንፋል። የቀለብነው ማንነታችን ያሸንፋል። ወደ ብርሃን ካደላንና የብርሃንን ሕይወት ኢየሱስን በሕይወታችን ማንጸባረቅ ከፈለግን የጨለማ ኃይል ከውስጣችን ይጠፋል። ስለዚህ ሐዋርያው ዮሐንስ የሚናገረው ከእርሱ ጋር ኅብረት አለን ማለት ብቻ በቂ አይደለም። ይሄ ብርሃን ሕይወታችንን ሊመራን ይገባል። በዚህ ብርሃን ልንሞላ ይገባል። የብርሃን ሐሳብ፣ የተገለጠ ሕይወት፣ የጽድቅ ሕይወት፣ ጥላቻ የሌለበት ሕይወት፣ መሰናክል የሌለበት ሕይወት፣ እግዚአብሔር የመፍራት ሕይወት በውስጣችን ሊኖር ይገባል። እግዚአብሔር በዚህ ሕይወት ይባርከን። አሜን። ክርስትናችን የተገለጠ ሕይወት ነው። ክርስትናችን ብርሃን የሆነውን ኢየሱስን ማሳየት ነው።
ሰሞኑን የመሪዎች ስብሰባ ላይ አንድ ወንድም ቃል ያነብልን ነበር። ይሄ አላቅም ስንጀምርም በጸሎት ስንጀምርም አነበበልን፣ ስንጨርስም አሁንም ልቤ ላይ ያለ ቃል ነው አነብላችኋል ይለናል። ማቴዎስ ምዕራፍ 5 ላይ ያለውን ቃል ያነብልን ነበር። እናንተ የምድር ምንድን ናችሁ? ጨው ናችሁ። የዓለም ምንድን ናችሁ? ብርሃን ናችሁ። ብርሃናችሁ ይውጣ። እግዚአብሔር አምላክ ስሙ ይባረክ። ስለዚህ ራሳችንን መርምር። ይሄ እኔ መጥቼ ከጉባኤ መንጥሬ አንተ ጋር እንደዚህ ማለት አልችልም። እውነት ነው፣ እግዚአብሔር ከተናገረ ይቻላል። ግን ይሄ ኢንዲቪዥዋሊ የእያንዳንዳችን ስራ ነው። በእግዚአብሔር ቃል በእግዚአብሔር መንፈስ ውስጣችንን ስንመረምር እናውቀዋለን። ምን እየነዳን እንዳለ፣ ምን ወደዚህ እያደረገ እንዳለ እናውቀዋለን። ራሳችንን መፈተሽ ይገባናል። ግን በስም ብቻ ከእርሱ ጋር ህብረት አለን፣ ቸርች ሄጄ መጣሁኝ፣ እዚህ ቸርች አባል ነኝ በማለት ብቻ አይሆንም። ለዚህ ነው ክርስትና ባህል ወይም ደግሞ ፋሽን አይደለም። ክርስትና የተገለጠ ህይወት ነው። ይህንን ህይወት መኖር እንድንችል እግዚአብሔር አምላክ ይርዳል። ክርስትና ብርሃን የሆነውን ኢየሱስን ማንጸባረቅ ነው። በብርሃን መመላለስ ነው። በጽድቅ መመላለስ። ስለዚህ አስተሳሰባችንን፣ ህሊናችንን፣ አደራረጋችንን፣ እይታችንን፣ ከሰዎች ጋር ያለንን ግንኙነት ሁሉ እንመዝነው በዚህ ቃል። የሆነ የጨለማ ቁራጭ ካገኛችሁ ፈጥነን እናውጣው። ምክንያቱም ብርሃን ከጨለማ አሰራር ጋር ኮኤግዚስት አያደርግም። ይሄ የእግዚአብሔር ባህሪ ነው። የእግዚአብሔር ባህሪ ንጉስነት ነው። የእግዚአብሔር ባህሪ መግዛት ነው። እግዚአብሔር ባለበት ሁሉን ይገዛል። ሲገዛ ደግሞ የፈቀድክለትን ሰውየው ሲፈቅድለት ግዛኝ፣ ሙላኝ፣ ተቆጣጠረኝ ስለው ይገዛል፣ ይሞላል፣ ይቆጣጠራል። ያን ጊዜ በብርሃን ከተመላለስን ከእርሱ ጋር ምን አለን? ህብረት አለን። ጤናማ ህብረት አለን። እግዚአብሔር ሲመጣ የምወደው የእኔ ብሎ ይጠራናል። የልቤን ፈቃድ የሚያደርግ የልቤን ፈቃድ የምታደርግ ብሎ ይጠራናል። እግዚአብሔር በዛ ይባርከን። አሜን። ሶስተኛው ወይ ደግሞ ቁጥር 7 ላይ ያለው ሐሳብ እንዳልኳችሁ ርዕሳችን ምንድን ብያችኋለሁ? ከእግዚአብሔር ጋር የነበረን ህብረት እንዴት እናድስ ነው። ቁጥር 7 ላይ እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት እየመላለሰ ያጠነክረዋል። እየመላለሰ በአንድ ሐሳብ ላይ አንዱን ነገር ከእግዚአብሔር ጋር እንዴት ህብረት ማድረግ እንደምንችል ወይም ከእግዚአብሔር ጋር ጤናማ ህብረት ያለው ሰው ምን እንደሚመስል ይነግረናል። እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። እሱ በብርሃን እንዳለ ከእሱ ጋር በብርሃን ብንመላለስ፣ እሱን ብነካው፣ እሱን ብናድሰው፣ ከእሱ ጋር ህብረት ብናደርግ ያስታውቅብናል። ለምን? የእሱ ብርሃን በላያችን ላይ ሪፍሌክት ያደርጋል። ክብር ለእግዚአብሔር ይሁን። ይህንን ሀሳብ ያዘጋጀው አንድ ዘመናዊ ሳይንስ ወደ አእምሮ የመጣ ዝም ብሎ መጣ። በኋላ ላይ ነው ሪሰርች ማድረግ የጀመርኩት። ግን ግራውንዲንግ ወይም ደግሞ እርዚንግ የሚባል ነገር ታውቃላችሁ? የሚያውቅ ግራውንዲንግ ወይም እርዚንግ አሁን አዲስ ጥናት ነው። አዲስ ዝም ብላችሁ ቼክ ማድረግ ትችላላችሁ። ግራውንዲንግ ወይም ደግሞ እርዚንግ ምንድን ነው? ከ30 ደቂቃ እስከ 1 ሰዓት ድረስ ጫማንም ካልሲንም አውልቃችሁ በመሬት ላይ ጓሯችሁ መሬት ላይ መመላለስ ማለት ነው። መሬት ላይ መሆን ዋክ ማድረግ በባዶ እግር በጣም ትልቅ በሰው ህይወትና በሰው ጤና ላይ ትልቅ ኢምፓክት ያመጣል ብለው ይነግሩናል። እኔ በጣም ገረመኝ። ማጠናው ይህንን ስለሆነ ከእግዚአብሔር ጋር ህብረት ስለማድረግ ከእግዚአብሔር ጋር ስለመነካከል ስለሆነ በቃ እሱን እያጠናው ያለው ይህ ሀሳብ ሲመጣልኝ በጣም ገረመኝ። ግራውንዲንግ ወይም እርዚንግ የሚለው እንዴት በሰው ጤና ላይ ትልልቅ ኢምፓክት ያመጣል። አገር ቤት ችግሩ ራሱ ነው በእግራቸው የሚያስገዳቸው። ገበሬዎቹ፣ ገጠር ያሉ ሰዎች፣ ወንም የሚቸገሩ ሰዎች ጫማ ስለሌላቸው ሊሄዱ ይችላሉ። ግን ታድለዋል። በአንድ በኩል በጣም ብዙ ቤኔፊት ነው ያለው። አሁን የሰለጠነ ዓለም ዌስተርን ወርልድ ላይ ደግሞ ምን ይላል? አይ መጀመሪያ ጫማ መልበስን ነበር ሲነግሩ የነበረው፣ ካልሲ፣ የጫማ ኮምፒቲሽን ነበር። አሁን ነው ምን አሉ? አይ ግድ የለም አንዳንድ ጊዜ ያንን ጫማችሁን ምን አድርጉት? አውልቁት። ካልሲያችሁን አውልቁትና
መሬት ላይ ባዶ መሬት ላይ ከጓሯችሁም ከፊት ለፊትም ከሆነም ብቻ ይሁን በባዶ እግራችሁ ይሄ ታይል ላይ አይደለም ምናምን ላይ አይደለም ሳር ያለበት መሬት ላይ ያለበት እሱ ላይ የ1 ሰዓት ያህል ጉዞ አድርጉ። በየቀኑ ብትችሉ በሳምንት 3 ጊዜ ብትችሉ አድርጉት ይላል። ጥቅሙን ልንገራችሁ። ሳይንስ አይደለም እያስተማርኩ ያለሁት፣ በኋላ ላይ እመጣበታለሁ። ይሄ ግራውንዲንግ አብዞርብ ናቹራል ኤሌክትሮኒክስ ኤሌክትሪክ ቻርጅ ኤሌክትሮኒክስ አይደለም ኤሌክትሪክ ቻርጅ ቱ አወር ባዲ ሪሊዝ ሳም አንታይ ኢንፍላማቶሪ ኤሌክትሮንስ ይላል። አንድ ሰው ግራውንድ ሲያደርግ ወይም እርዚን ሲያደርግ በባዶ እግሩ ሲሄድ ከምድር ጋር ሲነካካ የኤሌክትሪክ ቻርጅ ከውስጡ ታምቁ በተለያየ አቅጣጫ ውስጣችን ስታቲክ የሆነ ኤሌክትሪክ አለ ውስጣችን። ብዙ ዲቴል የምታውቁ ሰዎች ትኖራላችሁ። የሆነ አንዳንዱ ነገር ጨፍለቅለቅ ካደረኩት ይቅርታ አድርጉልኝ፣ ፊልድ አይደለም ግን ብዙ የታጨቀ ኃይል ስላለ እሱ ይሄ እነዛ ኤሌክትሮንስ ውስጣችን ሪሊዝ ካልተደረገ ወደ ምድር ወተን ያ የምድር እንትን አብዞርብ ካላደረገው በስተቀር ውስጣችን አኩሙሌት ያደርግና ችግር ይፈጥራል። ለብዙ ካንሰር፣ ለብዙ በሽታዎች ችግር ነው። ግራውንዲንግ ቤኔፊቱን ሲናገር ይላል reduce chronic inflammation, reduce pain, reduce stress and anxiety, improve sleep quality, improve immunity ይላል። የሚገርም ነው። ሳይንስ በጣም የሚገርም ነው። በምድር ላይ ዋክ ስታደርጉ ከምድር ላይ ያለ ጤናማ ነገር ወደ ውስጣችሁ ይገባል። ውስጣችሁ ያለ የማያስፈልግ ነገር ወደ ምድር ይገባና ባላንስ ያደርጋል። አሁን ዶክተሮቹ ይሄን ነው እየነገሩን ያሉት። ግራውንዲንግ ታደርጋለህ ይሏል። እኔ አሁን እሱን ከዚህ በኋላ ግራውንዲንግ በእግራችሁ ይሉ ያልኩ አይደለም፣ መልክቴ እንዳስትብኝ እያልኩ ያለሁት ነገር አሁን ውስጣችን እንደ መንፈሳዊ ሰው ከእግዚአብሔር ጋር ካልተነካከን ብዙ ውስጣችን ያለ የማይሆን ነገር አለ። የጨለማ ነገር ውስጣችን አለ። ቂም አለ፣ ጥላቻ አለ፣ የማይሆን አስተሳሰብ ውስጣችን አለ። እግዚአብሔር የማይከበርበት ነገር አለ። ስናውቅም ሳናውቅም ወደ ውስጣችን የገባ ነገር አለ። እሱን ሪሊዝ አድርገን ይበላናል። ውስጣችንን ያቀጭጨዋል። ውስጣችንን ይገለዋል። ትረስት ሚ በእግዚአብሔር ፊት በንጽህና ነው የምነግራችሁ። በቃ ይሄ ቂም፣ ጥላቻ የሆነ ነገር ያዝን ሰውየውን ነው። አንድ ሰው ሲናገር ምን አለ? ይቅር አለ ማለት አለ አንፎርጊቪንግ አለ። አንፎርጊቪንግ ማለት ድሪንኪንግ ፖይዘን ኤንድ ሲይንግ ዘ አዘር ፐርሰን ዳይንግ አለ። እኛ ምንድን ነው ፖይዝኑ እየጠጣን ሌላኛው ሰው እንዲሞት መጠበቅ ማለት ነው አለ። ይህ ግድ በቃ አንፎርጊቪንግ ራስን መግደል ነው፣ ራስን መጭመቅ ነው፣ ራስን ማሳዘን፣ ራሳችን ውስጣችን እየከሳ እየመነመነ ነው የሚለው። ስለዚህ ይህንን ግራውንዲንግ ምንድን ነው ካላችሁ ከእግዚአብሔር ጋር ብርሃን ከሆነው ከእግዚአብሔር ጋር ህብረት ስናደርግ የጨለማ ኃይል አሁን እዚህ ቸርች ውስጥ ጠዋት ላይ የመጀመሪያ የገባው ሰው ማን እንደሆነ አላውቅም። ሲገባ ጭልም ያለ ሁሉም ነገር በረቁ ወንበሩ ማምን አይታየም። ወዲያውኑ ላይቱን ሲያደርግ ሁሉም ነገር ይገለጣል። የጨለማ ኃይል ከውስጣችን እንዲወጣ በብርሃን መመላለስ እንድንችል ብርሃን ከሆነው ከእግዚአብሔር ጋር ህብረት እናደርግ። ወደ ጓዳችን እንግባ። ቤታችን በራችንን እንቆልፍ። ግድ የለም ባልና ሚስት አብራችሁ ጸልዩ። ከልጆቻችን ጋር አብረን እንጸልይ። ግን አንዳንድ ጊዜ ደግሞ ባሎች ወይም ሚስቶች ለብቻችሁ ደግሞ ጸልዩ። ግድ የለም አስፈላጊ ነው። ለብቻ እግዚአብሔር ክርስትና የግል ስለሆነ በቃ ጌታ እናፈከኝ አምላኬ ወደ አንተ እገሰግሳለሁ እንጨትና ውሃ በሌለበት በምድረ በዳ ፊትህን አይ ዘንድ ይላል። እግዚአብሔር ስሙ ይባረክ። ወደ እግዚአብሔር ስንገሰግስ አወላልቆ ይሰራናል። እንደገና መልሶ ይሰራናል። በውስጣችን ያለውን ነገር ይሄ ውሸታም ያስደረገን በጨለማ የሚመላለስ ነገር በብርሃን እመላለሳለሁ ቢል ውሸታም ነው እንዳለ ውሸታም እንዳንሆን ያደርገናል። ውስጣችንን ያጠራልናል። አእምሯችንን ያጠራልናል። የእግዚአብሔር የጽድቅ ወንጌል የጽድቅ ብርሃን በላያችን ላይ እንዲያበራ ይሆናል። እግዚአብሔር በዚህ ይባርከን። መነካካት በጣም አስፈላጊ ነገር ነው። ስለዚህ እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ከእርሱ ጋር ምን አለ? ህብረት አለን። ከእርሱ ጋር ህብረት ስናደርግ፣ ከእርሱ ጋር ስንነካካ። አራተኛው ሐዋርያው ዮሐንስ እንዲህ ይላል ቁጥር 7 ላይ
በደሙ በመንጻት የህብረቱ አባል መሆን ይቻላል እያለ ይናገራል። ላንብብላችሁ። ቁጥር 7 ላይ እንዲህ ይላል፣ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርጋል? ያነጻል። እግዚአብሔር ስም ይባረክ። ምን እያለ መሰላችሁ? በብርሃን መኖር ይቻላል። ከእግዚአብሔር ጋር መኖር ይቻላል። በቅድስና መኖር ይቻላል። ኃጢአትን መጥላት ይቻላል። ኃጢአት የሌለበት ህይወት መኖር ይቻላል። ወደ ምዕራፍ 5 ስትሄዱ በቃ ኃጢአት አያደርግም እያለ ይናገራል። አንዳንድ ሰዎች ኮንቴክስቱን እየሳቱ ሌላ ነገር ሲናገሩ ሰምቻለሁ። አስተካክለን እንማረዋለን። ግን ሐዋርያው ዮሐንስ ልብ ውስጥ ያለው ነገር ሰው ከእግዚአብሔር ጋር ሲጣበቅ፣ ሲነካካ፣ ሲያያዝ ምን ይሆናል? ኃጢአት ከውስጡ ኤሊሚኔት ያደርጋል፣ ይጠፋል፣ ይወጣል። በብርሃን መመላለስ ይችላል። ማንም ሰው በብርሃንና በጽድቅ በእውነት የመመላለስ ካፓቢሊቲ እግዚአብሔር ሰጥቶናል። እግዚአብሔር አምላክ የተባረከ ይሁን። እግዚአብሔር እውነተኞች ያድርገን። ለእውነት እንድንኖር እግዚአብሔር ያድርገን። ለገባን እውነት የምንኖር ሰዎች እንድንሆን እግዚአብሔር ይርዳን። እሺ፣ ስለዚህ ይቻላል ይላል። ምን? በደሙ በመንጻት። አሁን ያልኳቸውን ሁሉ ታዲያ እንዴት ይቻላል? እግዚአብሔር ብርሃን ነው የምትሉ ሰዎች ካላችሁ ሐዋርያው ዮሐንስ ይላል የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርጋል? ያነጻል። እግዚአብሔር ይመስገን፣ ያነጻል። ከዚህ ህብረት ጋራ ጆይን ማድረግ ትችላላችሁ። ምን በማድረግ? በደሙ በመንጻት በመታጠብ። እሱ የማያነጻው ለምጽ የለም። እሱ የማያነጻው ኤኒ በቃ ኮንታሚኔሽን የለም። ሁሉን ነገር ምን ያደርጋል? ከናያችን ላይ አንጽቶ በብርሃን እንድንመላለስ ያደርገናል። ኢየሱስ ጌታ ነው። ይህን የሚናገረው ስለዚህ ማስጠንቀቂያ ይናገራል። ኃጢአት የለብንም ያላችሁ ራሳችሁን አታሰቱ። ትምህርቱ ላይ አትራቀቁ። እንዴት ነው በብርሃን መመላለስ የሚቻለው? ያለ ኃጢአት መኖር ይቻላል። አሁን አትሳቱ፣ ደግሞም አታሰቱ። ይቻላል። ግን ምን አድርጉ ይላቸዋል? ስቴፑን ጠብቀው እንዲሄዱና ይህንን ምዕራፍ ሲዘጋው ምዕራፍ 1ን ሲዘጋው ተመልከቱ። ቁጥር 9 ላይ አንብብላችሁ። በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ይለና በኃጢአታችን ብንናዘዝ ብሎ ከእግዚአብሔር ጋር እንደገና ህብረት ማድረግ እንችላለን። በብርሃን መመላለስ እንችላለን። የክርስትናን ክብር መግለጥ እንችላለን። ከኢየሱስ ጋር ህብረት ማድረግ እንችላለን ያለ ይናገራል። ግን ራሳችሁን አታስቱ ያለ ይናገራል። እሺ፣ ይህን ተናገር ይጨርሳል። 3ቱ የውሸት ተስፋዎች ብዬ ከዚህ ውስጥ ላምጣላችሁ። ቁጥር 6ን ቁጥር 8 ላይ እና ቁጥር 10 ላይ የምናገኛቸው ነገሮች ናቸው። ምናልባት እንደዚህ አይነት ነገር ውስጣችን ካለ እነዚህን ነገሮች ቼክ እናድርግ። ብንል የሚል የውሸት ሐሳብ ነው። ብንል እንግሊዝኛውን ቃል ሄዳችሁ ካነበባችሁት ኢፍ ዊ ክሌም ነው የሚለው። ይህን ነገር ክሌም ብናደርግ፣ ምክንያቱም ከእግዚአብሔር ጋር በብርሃን መመላለስ ክሌም በማድረግ አይሆንም። እኔ ብርሃን ነኝ አይሰራም። ብርሃን ነኝ ካልን በብርሃን ልንመላለስ ይገባል። በብርሃን ካልተመላለስን ግን ውሸታም እናደርገዋለን እግዚአብሔርን፣ እኛም ራሳችን ውሸታም ነን። ስለዚህ ቁጥር 6 ላይም የደጋገመ የሚናገረው ነገር አለ። ላንብብላችሁ። ቁጥር 6 ላይ እንዲህ ይላል፣ ከእርሱ ጋር ህብረት አለን ብንል። እሺ፣ ቁጥር 8 ላይም ኃጢአት የለብንም ብንል። ቁጥር 10 ላይ ኃጢአት አላደረግንም ብንል። እነዚህ 3 የውሸት ተስፋዎች ናቸው። አንዳንድ ስማቸውን መጥራት አልፈልግም፣ ግን አንዳንድ ዲኖሚኔሽንስ ይህንን ነው የሚያስተምሩት። ካደው ቅድም እንዳልኳችሁ የዚህን ትምህርትም ስንማር የዚህ የኖሲዝም ትምህርት ክፉ ሁሉ ከስጋ ነው፣ ከዓለም ነው፣ ፍጥረት ሁሉ ቆሻሻ ስለሆነ እኔ መንፈሴ ነው ጻድቅ፣ መንፈሴ ነው ቅዱስ ይላሉ የኖሲዝም ትምህርት። ስለዚህ በስጋዬ የማደርገው ኃጢአት ሁሉ በእግዚአብሔር ፊት አይቆጠርም። ስጋ እርኩስ ነው፣ ልረዳው አልችልም።
ሥጋዬ ምን ያደርጋል? ይመኛል፣ የተመኘውን አደርግለታለሁኝ። ከሥጋ መልካም ነገር ስለማወጣ ሥጋ ሁሉ ርኩስ ነው። እኔ ግን መጠበቅ ያለብኝ ክርስቶስ ያነጻውን መንፈሴን ነው ይላሉ። ውሸት ነው ይሄ፣ ካጋንንት ነው ሰውን ጠልፎ የምጥል። ስለዚህ ሐዋርያው ዮሐንስ እንዲህ አለ፣ ክርስትና ወይ ደግሞ ጽድቅ ክሌም በማድረግ አይገኝም፣ አለኝ በማለት አይገኝም። ስለዚህ ከእርሱ ጋር ኅብረት አለኝ የሚል ግሩፕ ብነሳ አይሆንም። ከእርሱ ጋር ኅብረት አለኝ በማለት ብቻ ነው ብንል አይሆንም። if we claim we have a fellowship, if we claim we are without sin, if we claim we have not sinned, ኃጢአት አልሰራንም ብንል፣ ሶስተኛው ኃጢአት በፍጹም አልሰራንም ብንል እግዚአብሔርን ውሸታም እናደርገዋለን። እውነትም በእኛ ዘንድ የለም። ጌታ ኢየሱስ ሉቃስ 18:9 ላይ ስለ ሰልፍ ራይቸስነስ ወይ ደግሞ ራሱን ስለሚያመጻድቅ ሰው የምታውቁትን ታሪክ ይናገራል። ጻድቅ እንደሆኑ ለራሳቸው ለሚታመኑ እያለ ይናገራል። ጻድቅ እንደሆኑ ለራሳቸው በሚታመኑ ሰዎች። ትዝ ካላችሁ ታሪኩ ሁለት ሰዎች ናቸው። አንደኛው ምን ያደርጋል? እኔ አስራቴን አስገባለሁኝ፣ እኔ ይህንን አደርጋለሁኝ፣ እኔ ይህን አደርጋለሁኝ፣ ይህን አደርጋለሁኝ ያለ ይመጻደቃል። ሌላኛው ደግሞ ደረቱን እየደቃ ይጸልያል። እግዚአብሔር ሆይ ማረኝ፣ እግዚአብሔር ሆይ እያለ ከእግዚአብሔር ጋር ኅብረት ይናፍቃል፣ ኃጢአቱን ይናዘዛል። ኢየሱስ ሲናገር ከዚያ ይልቅ እላችኋለሁኝ፣ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ቃል የእግዚአብሔር ቃል ወደ ቤቱ ጻድቅ ሆኖ ተመለሰ። ማንኛው? ኃጢአተኛው። ነገር ግን በብርሃን አለሁኝ፣ አስራቴን እከፍላለሁኝ፣ ይህንን አደርጋለሁ ያለ እየቆጠረ ያለ፣ ነገር ግን በእርግጥ እግዚአብሔር ውጭን አይደለም የሚያየው፣ ውስጥን ነው የሚያየው፣ መንፈስን ነው የሚያየው፣ ሕሊናን ነው የሚያየው፣ ስሜትን ነው የሚያየው። መስጠት መልካም ነገር ነው። መስጠት መስዋዕት ነው። መስጠት በገንዘባችን እግዚአብሔርን ማክበር ነው። ግን በመስጠታችን ውስጥ ሕሊናችን ንጹሕ ካልሆነ፣ በመስጠታችን ውስጥ ሕሊናችን ጤናማ ካልሆነ እናረክሰዋለን። እግዚአብሔር እዚህ ጋር አእምሮን ስለሚመለከት፣ ስለዚህ የሰው ራሱ ያልቻለውን የሚቆጥረው ስራው በቃ የጽድቅ ስራ አለው የምንቆጥረውን ነገር አቁመን ኃጢአት የለብኝም፣ ኅብረት አለኝ፣ ኃጢአት አላደርግም የሚለውን ነገር እናቁምና ራሳችን በትህትና እርሱ በብርሃን እንዳለ በብርሃን እንድንመላለስ ከእርሱ ጋር ኅብረት እናድርግ። አሜን። ከደቀ መዛሙርቱ መካከል ሁለቱ ተከተሉት። ረቢ ሆይ ወዴት ትኖራለህ? የት ነው የምታሰማራው? ምን ማድረግ ስለፈለጉ? ሰምተዋል። የዓለምን ኃጢአት ሊያስወግድ የሚችል የእግዚአብሔር በግ እንደሆነ አውቀዋል።